ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ ጠላትነታቸው ይከፋል። እርምጃ እንዲወሰድ ሰራዊታችንን ትዕዛዝ ሰጥተናል። እርምጃ እንዲወሰድ ሰራዊታችንን ትዕዛዝ ሰጥተናል። በጣም ይገርም ነው። ይሄን ሳቀርብላችሁ በጣም በመደንገጥ ውስጥ ሆኜ እያቀረብኩ እንደሆነ እንድትሰሙኝ ይፈልጋሉ። ይተገበራል አይተገበርም ሳይሆን ኢንቴንቱ ሽብርተኝነት በነገራችን ላይ ኢንቴንት ነው አንዱ። አንዳንዶች ሊያዳፍኑት ፕሮግራም ሲሰሩ አይቻለው። አፍራለሁ። በጣም ነው ማፍራው። የትግራይ ብሔርተኛ የሆነ ጽንፈኛ ምናምን ጽንፈኞች ገልበጥ አርገዋት የሆነ ነገር ሲሰሩ አይቻለው። አፍራለሁ በእናንተ ባይዘው። በግልጽ ልንገራችሁ፣ የሰባይነት ታጋይ የሂዩማኒቲ ታጋይ የምናምን ሰባይነት የምናስቀድም ያላችሁ ሰዎች እፈሩ። ስጀምረው መናገር ስለፈለኩ ነው። ለካ እናንተ ማለት የሆነ እንዲህ አይነት አደገኛ መልእክትን እንትን ማር እየቀባችሁ ለማሳየት ነው የምትሞክሩት። ማር እየቀባችሁ መርዛችሁ እንዳይታይ ማለት ነው። ያ መርዝ እንዳይታይ እርምጃ እንዲወስድ ሰራዊታችን አዘናል ነው የተባለው። ይፈጽማል አይፈጽምም፣ አቅም አለው አቅም የለውም ሌላ ጉዳይ ነው። እነግራችኋለሁ በዝርዝር። መንደርደሪያው ላይ ግን በደንብ እንድትረዱ ስለፈለኩ ህዝብ ላይ የፖለቲካ ፓርቲዎች ላይ መምህራን ላይ ሲቪል ሰርቫንት ላይ ይሄን ነገር አድርጋችሁ ባይ ሰራዊቴን አዝዣለሁ እረሽናችኋለሁ ነው የተባለው። ዛሬ የርሸና አዋጅ ነው የወጣው። የሽብርተኝነት ብቻ አይደለም። ይሄንን ለምታንቆለጳጵሱ ሰዎች ደግሞ ትላንት ሽብርተኝነትን ጄኖሳይድን የሚቀባቡ አንዶም እነሱ ዋና ጄኖሳይደር ነው የምትሉ እናንተ ናችሁ ጄኖሳይደሮች። ባይዘው ውስጣችሁ ተገለጠ ለአንዳንዶቻችሁ። ይሄን ያየሁት በጣም ስለገረመኝ ነው። የፋኖ ማሳሰቢያ የአማራ ፋኖ ብሔራዊ ንቅናቄ ማሳሰቢያ ምናምን የሚል ማሳሰቢያ ነው ወይስ የፍጅት አዋጅ ነው? ምን ነው ሌላ ጊዜ የፍጅት አዋጅ የፍጅት ምናምን የምትሉ ሰዎች አሁን ምን ተሳናችሁ? ምናል ክንዳችሁ የት ገባ? የፍጅት አዋጅ ለማለት ትላንትና እነዘመነ እና አስረስ የጠሩት አዋጅ የፍጅት አዋጅ ነው። ባይዘው ሪፖርት አድርጉ። የሱን የሚዘግቡ ሰዎች አንቆለጳጵሰው የሚዘግቡ ሰዎች ነገ ተጠያቂ እንዲሆኑ ሪፖርት አድርጉባቸው። እኔ እንደዛ ብያለሁ። የሽብርተኝነት አዋጅ ነው ትላንትና የታወጀው። እንዳልኩት አቅም አላቸው አቅም የላቸውም አይደለም። አቅም ቢኖራቸው ኖሮ ብዬ ነው እያሰብኩ ያለው። ቢኖራቸው ኖሮ የሚለውን አስምሩበት። ኢንቴንት ግን ፍላጎት ነው። ምንድን ነው የሆነው? 7ኛው አገር አቀፍ ምርጫ እየመጣ ነው።
እንዳያችሁት ይሄ ሲመጣ ከምርጫ በፊት አንድ ነገር ማድረግ አለብን የሚል ተቀናጅተው እየተንቀሳቀሱ ነው። እሱን ታውቃላችሁ፣ ነግራችኋለሁ። መረጃዎች አለቀልን ብለው ማለት ነው። ምርጫው ከተካሄደ በሚሊዮኖች ከተመዘገቡ ምን ካሉ ምን ልንሆን ነው? አይ ቲንክ ካልተሳሳት 10 ሚሊዮን ደርሷል የተመዘገበው። እመርጣለሁ ብሎ የተመዘገበው 10 ሚሊዮን ደርሷል። ስማ አስረስ 10 ሚሊዮን እገላለሁ እያልክ ነው ያለው። ያንተ ሰራዊት 10 ሚሊዮን ሊገል ነው። ባለኝ መረጃ 10 ሚሊዮን ደርሷል ለምርጫ የተመዘገበው within 10 days ሳምንት ባይሞላ ጊዜ። ኤግዛክት ዳታ ካላችሁ እዛ ምርጫ ቦርድ አካባቢ ላኩልኝ፣ እዚህ ላይ ዲስከስ እናድርግበት። በሻ ካለ ቼክ አድርግልኝ፣ ወይም ሌሎች ምርጫ ቦርድ አካባቢ ያላችሁ ሰዎች ካላችሁ። ኢንዳይሬክትሊ ግን የሰማሁት ኦልሞስት ወደ 10 ሚሊዮን ሰው በአንድ ሳምንት ውስጥ እመርጣለሁ ብሎ ተመዝግቧል። 10 ሚሊዮን ፍጁ ነው እኮ ያለው። ፍጇቸው ማን? ሰራዊታችን ታዟል። የትኛውም አይነት የምርጫ እንቅስቃሴ ውስጥ የሚገባ አካል ካለ ሰራዊታችን ታዟል። ድፋ ተብሎ ታዟል። ግደል ተብሎ ታዟል። ደንበኛ መግለጫ። የሻቢያ የፍጅት አዋጅ ነው። የሻቢያ የህወሓት የሽብር የፍጅት አዋጅ ነው። ተላላኪዎች ናቸው እነዚህ። እርግጠኛ ነኝ የኦሮሞ ነጻነት ሰራዊት በዚህ ደረጃ አያወጣም አይመስለኝም። ትንሽ የሚያስቡ ሰዎች አሉ እዛ ውስጥ። ትንሽ አበላለትክ እንዳትሉኝ። very small። መምህራኖች ምርጫ ጋር የምትመጡ ከሆነ ሰራዊታችን አዘናል፣ እንደፋችኋለን። ሲቪል ሰርቫንቶች ምርጫ ላይ ምናምን የምትመጡ ከሆነ እንደፋችኋለን፣ ሰራዊታችን አዘናል። የፖለቲካ ፓርቲዎች ምርጫ ምናምን ብላችሁ የምትመጡ ከሆነ እንደፋችኋለን፣ ሰራዊታችን አዘናል። ነገ ሰራዊት መምህራንን ሲፈጁ ልክ አይደለም ብላችሁ ልትወጡ ነው። አንዳንድ ሚዲያዎች ትዕዛዙን ትተህ ፍጅቱን ለመደባበቅ ከዛ በኋላ አንተ ምን ችግር አለው? አንተ ኦልሬዲ አንዳንዶቹ የትግራይ ጽንፈኞች ስለሆኑ ትግራይ ምርጫ አይካሄድም፣ ምን ችግር አለው? የሚፋጀው ሌላው ነው። ምርጫ አካባቢ ተባለው ሌላው አካባቢ ነው። እሱ ደግሞ ፍላጎታቸው ነው፣ እንዲፋጅ ፍላጎታቸው። ያኔ ሆነው እንዳልኩት አቅም ስላላቸው አይደለም ምን የምናገረው። እዚህ የተመዘገበን 10-20 ሚሊዮን ህዝብ ይፈጃሉ ብዬ አይደለም። አቅሙ ቢኖራቸው ግን ይፈጃሉ ነው እያልኳቸው ያለው። የፍጅት አዋጅ ነው የወጣው። የመንግስት ሰራተኞች ገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። ይህንን ጥሪያችንን ተላልፎ ከጠላት ጋር አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ
እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ይሄን ያሉት መምህራን፣ ሲቪል ሰርቫንቶች፣ የፖለቲካ ፓርቲዎች፣ በምርጫ የሚሳተፉ ሄደው የሚመዘገብ ወዘተ ማታዟል። የነ ዘመነ ፋኖ ታዟል። ማንም ስለሚሰማቸው ስለማይሰማቸው አይደለም እናገረው። ግዴላችሁም እሱን ተውት። ታሜ እንደሱ አይደለም ፖለቲካ የሚሰላው። ኢንቴንት የምንለው ፍላጎት፣ ይሄ የህግ ሰው ነው ወይዘው ጠበቃ ነው። ጠበቃ ሆኖ ነው ይሄን መልእክት ያስተላለፈው። ከጀርባው ሽጉጥ ተደርጎበት ነው ምናምን ተደርጎበት ነው ምናምን ነው። እሱን አልቀበልም። ቢሞት ይሻለዋል። በእርግጥም በጠመንጃ አስገድደውት የሆነ ነገር አስገድደውት ምናምን ከሆነ it's better የህዝብ ላይ የፍጅት አዋጅ ከሚያወጣ ቢሞት ይሻለዋል አይመስለኝም። ስለዚህ እያለ ያለው የትኛውም አይነት ሲቪል ሰርቫንት፣ የትኛውም አይነት መምህራን ኦ ማይ ጋድ ጌታቸው የወይራ ሰፈር ልጅ ነህ? አንዳንዴ እንትን አትበሉን እንጂ ወይራ ሰፈር ምርጫ ጣቢያ 3 ምዕራብ ጮራ ድር ምዕራብ ጮራም ያው እኛ እንኳን ዓለም ፀሐይ ነን። የኛ ቤተሰቦች ዓለም ፀሐይ ነን። ሌላ ውስጥ አስገባኝ ሶሪ። ምዕራብ ጮራ ድር ማለት ወደ ታች ያለው ነው። ኦኬ ዓለም ፀሐይ ነበርኛ አለ ዓለም ፀሐይ ጌታቸው ቴንክ ዩ የሰፈሬን ስለጠራብኝ ነው። 10,000 ሰው ደርሷል እያለ ነው። ሌላ ጊዜ አውራኝ በውስጥ በእናት in any case ዳታ ያላችሁ ሰዎች አስቀምጡ ዳታውን። ስንት ሰው ተመዘገበ? እኔ ባለኝ መረጃ 10 ሚሊዮን ደርሷል የተመዘገቡ እና አስረስ መጥቶ የምትሳተፉ መምህራን፣ የምትሳተፉ ሲቪል ሰርቫንቶች ሰራዊታችን እናዘናል፣ እንፈጃቸዋለን። ሰራዊት የሚታዘዘው ሊያስር አይደለም። ይሄንን እንዴት አርገ ነው ጀስቲፋይ የምታረገው? ይሄን እንዴት አርገ ነው ምርጫ የሚሳተፉትን ምናምን ብቻ ብለ የምትለው? ካልተሳሳትኩኝ እኔ በትንሹ እስከ 100,000 ይጠጋል ምርጫ አስፈጻሚ። 100,000 በትንሹ። አብዛኞቹ ደግሞ የመንግስት ሰራተኞችና መምህራኖች ናቸው። አብዛኞቹ ምርጫ አስፈጻሚዎች ማለት ነው። እነሱን ፍጁ ነው እያለ ያለው ይሄ ነው የትግላቸው ውጤት። ህዝብን ማስገደድ፣ ጸረ ዲሞክራሲ። አልተቀበልከኝም ማለት አዎ፣ ስላልተቀበልከኝ ደፋሃለሁ። ነፃ አውጪ ነው ይሄ አሁን። እና ይሄ አንዱ የታየው ነገር ነው። እንደ ቀላል የሚታይ ነገር አይደለም። ትልቁ ነገር እሱ ብቻ አይደለም። ከአንድ ሳምንት በፊት ሚስተር ግራንድ ጀስቲፋየር ወጥቶ ተመሳሳይ ነገር ተናግሯል። ይልቃል ከጠላቶቻችንም ይከፋሉ ብሎ ተናግሯል። እሱን ላስታውሳችሁ ፈልጌ ነው። ግራንድ ጀስቲፋየርም ከኤርትራን የተቀበለው ይሄን መልእክት ደንበኛ የኤርትራ አካዳሚ ሆኗል። እሱ ደንበኛ
ኤርትራ አንዷ ውርደቷ ምርጫ አታካሂድም ምርጫ የላትም ምናምን ስለሚባል የውርደት ጥግ አለባት በነገራችን ላይ ኤርትራ ኤርትራ ኢትዮጵያ እንድትሆን ነው የሚፈልጉት ትልቁ በቃ ነርቫቸው የሚነካው ኢትዮጵያ የምርጫ ፕሮሰስ ውስጥ ገባ ነው በደንብ እቺ ነገር በደንብ ስሙኝ ለኔን ስሙኝ ሻቢያዎች ኢሳያስ አፈወርቂን ጨምሮ የኤርትራ ብሔርተኛ ስል ይሄ የሻቢያ ብሔርተኛ ማለት ነው አንዱ የሚያሳምማቸው ምንም ይሁን ምን ኢትዮጵያ ውስጥ የምርጫ ፕሮሰስ በማየታቸው ይነቅላሉ ምርጫው ዲሞክራቲክ ይሁን አይሁንም ምንም ይሁን በቃ የምርጫ ፕሮሰስ የሚባል ህዝቡ በምርጫ ፕሮሰስ ውስጥ ያለፈ ነው ኮሮጆም ይሰረቅም አይሰረቅም ጸረ ዲሞክራቲክ ይሁንም አይሁንም የሆነ ታዛቢዎች ያሉበት ምርጫ አካሄደ የሚባል በየ5 ዓመቱ መንግስት የሚመሰረትበት ምንም ይሁን ምን ነው ቆምላችሁ ለሻቢያ ሄዴኩ ነው የራስ ምታቱ ነው ስለዚህ ሁሌም ቢሆን ልክ ምርጫ ሲመጣ ያደናቅፋል ጦርነት ይከፍታል ባይዘው አላስተዋላችሁ ማለት ምርጫ የሆነ ወራት ሲቀረው ሻቢያ ጦርነት ይከፍታል ይተነኩሳል ስለዚህ ውጭ ሀገር ያለው ሚስተር ግራንድ ጀስቲፋየር ኤርትራን ተሸካሚ ስለሆነ ኤርትራን ስለተሸከመ ኤርትራን አተላ ስለተሸከመ ቃሉን እዛው ስለሰማው ነው አንዳንዶቹ ጋር የኔ ቃል አይደለም የቦታ ለውጥ አድርጓል ተሸክሟል እሷ ስለተሸከመ ምን አለ የፖለቲካ ፓርቲዎቹ ወደ ምርጫ ይገቡ ከሆነ ከጠላቶቻችን በላይ ናቸው አለ የነሱ ጠላትነት ይከፋል አለ በአማራ ህዝብ ላይ ይቀልዳሉ በኦሮሞ ህዝብ ላይ ይቀልዳሉ በተጋሩ ህዝብ ላይ ይቀልዳሉ እነ ምርጫ ላይ የሚሳተፉ አካላት ጠላቶቻችን ናቸው ይሄን ያለው መቼ ነው ሳምንት ቢሞላው ነው ማክሲመም ከ10 ቀን የሚበልጥ አይመስለኝም ለማን ነው ይሄን የነገረው በሱ በኩል ሻቢያን ያስተላለፈው የሻቢያን የፍጅት አዋጅ ማለት ነው የህወሓትን የፍጅት አዋጅ የጀመረው አሜሪካ ቁጭ ብሎ ግራንድ ጀስቲፋየር ነው ካልሰማችሁ አሰማችኋለሁ ይሄው ስሙት ይሄንን ካልኩኝ በኋላ በዚህ በምርጫ በኩል የሚያደርጉት ሰዎች እኔ ያንዳንድ ሰዎችን ሁኔታ አረዳለሁ በምርጫው ሂደት ውስጥ ህዝብን ማነሳሳት ከቻል ጥያቄዎችን አፍረጥርጠን ማውጣት ከቻልና ህዝባዊ ቢተኝነትን ማፋፋም ከቻል የሚል ሐሳብ እንዳላቸው ገምታለሁ ለኛ ባይነግሩንም ማለት ነው እንደነዛ አይነት ነገሮች ካሉ ጊዜው እስከተወሰነ ጊዜ ድረስ ያንን ሁኔታ ማድረግ ሊጠቅማቸው ይችላል ግን እንደው ምርጫ እውነት አድርገው አብይን ለማጀብ በዛ ምርጫም አንድ አይነት ነገር እናገኛለን ወይም በምርጫው መሳተፍ ልክ ሁሉ ጊዜ እንደሚያደርጉት ነገር አድርገው የሚያዩ ከሆነ በአማራ ህዝብ ደም ላይ በትግራይ ህዝብ ደም ላይ በኦሮሞ ህዝብ ደም ላይ እየተጫወቱ መሆኑን ሊያውቁት ያገባል ማለት ነው ያ የሚያደርገውን ነገር አብይን በስልጣን እንዲቆይና የሚደርስብን ውርጅብኝ ሁሉ የሀገር መፍረስ ጭምር እንዲሆን ቀደም እንዳልከው በተለያየ መንገድ እየዋሩ መኖር እንዳልሆነ የጠላትነት ደረጃውንና የጥፋት ደረጃው ሊያውቁት ይገባል ብዬ ነው አንድ ባለጌ የፈለገውን ነገር ሊያደርግና ሊባልግ ይችላል ግን ያንን ነገር ህዝብ እየሞተ ዝም ብሎ የሚተባበር ሰው ግን የጠላትነት ደረጃው ከዛ ከፍ ያለ ነው ስለዚህ ይሄንን መንግስት የጠላትነት ደረጃቸው ከፍ ይላል ነው ያለው ገብቷችኋል ምርጫ የሚሳተፉት አካላቶች 41 እና 42 ፓርቲዎች ስንት ናቸው 50 ምናምን የፖለቲካ ፓርቲዎች የነሱ የጠላትነት ደረጃ ከፍ ያለ ነው የተቀምጦ ዋሽንግተን ዲሲ ያውም ደግሞ እኮ እንደው የዜግነት ወይ ፐርማነንት
ግሪን ካርድ እኮ አይደለም ያለው ይሄ ሰውዬ ገና ነው ኬዙ አላለቀም ገና ፐርሰናል ኬዝ ውስጥ አልገባም ምን አይጠቅምም እዚህ ሚዲያ ማለት ነው የፖለቲካ ፓርቲዎች በምርጫ የሚሳተፉ የፖለቲካ ፓርቲዎች የጠላትነት ደረጃቸው ከብልጽግና ወይም ከምናምን ይከፋል ይሄ መልእክት ነው ተቀሽራ በቀደም የመጣቸው ተቀሽራ የሻቢያ መልእክት ናት የሻቢያ የፍጅት አዋጅ ነው የህወሓት የፍጅት አዋጅ ነው በነገራችን እነዚህ ተላላኪዎች ናቸው ሶ 40 ምናምን ፖለቲካ ፓርቲዎችን ሊፈጇቸው ነው ማለት ነው እድሉ ቢያገኙ ቢሳካላቸው ለማቆየት ብሎ እንጀራ ሰኖር እንዳልሆነ የጠላትነት ደረጃውንና የጥፋት ደረጃው ሊያውቁት ይገባል ብዬ ነው አንድ ባለጌ የፈለገውን ነገር ሊያደርግና ሊባልግ ይችላል ግን ያንን ነገር ህዝብ እየሞተ ዝም ብሎ የሚተባበር ሰው ግን የጠላትነት ደረጃው ከዛ ከፍ ያለ ነው የሚሆነው ስለዚህ ይሄንን መንግስት ለማቆየት ብሎ እንጀራ ስለማገኝ ብሎ የሚዋጋ ሰው አብይን ለመሞሸር የሚደርሰው ጥፋት የሚደርሰው የቦምብ ውርጅብኝ ትምህርት ቤት የማይሄዱ ህፃናት የተፈጠረው ነገር የደረሰው የኢኮኖሚ ቀውስ በቀጠና ሁሉ የደረሰውን ነገር እንዲቀጥል ለማድረግ እልህ ተጋብተው የሚያደርጉ ሰዎች ሁሉ የሚያደርጉትን ነገር እንደው ግለሰቦችንና አንዳንድ ሰዎች ጋር ባላቸው ሽኩቻ ብቻ ያያሰቡ እንደ ከህዝብና ከሀገር ጋር በተቃራኒው ተሰልፈው ያንን የመከራ ዘመን ለማራዘም ይሄንን ሰውዬ እየደገፉ እንደሆነ እንዲያውቁት ያስፈልጋል ልክ ቀደም ነገታቸውን እንደተናገርኩት ማለት ነው መተው አብይ ጋር ተደብቀው እድሜ ልኩን የኖራቸውን ሰዎችና ያን ሁሉ ሰው ካስጨፈጨፈ በኋላ ባላቀር ይያለ ይሳደባል አሁን እዚህ መተው ማለት አብይ ጋር ሲሆን የዋቱ ባላቀርነት ለሱ ተገለጠለት ዛሬ በቃ እቺና ተቀሽራ በደንብ ተቀሽራ ለዚህ ሰውዬ ተሰጠችው ዘን ይሄ አፈጻጸሙን አነሳላችሁ ከዛ በኋላ የመንግስት ሰራተኞች ገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል መምራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን የአማራ ፋኖ ብሔራዊ ንቅናቄ እንደዚህ ናቸው እንግዲህ ይሄንን እንዴት ነው የምታስቡት እንዴት ነው የምታዩት በምን እንደምትቀባቡትስ ይሄንን መምህራን አስፈጻሚ ሆነው ይመጣሉ የምርጫ ይሄ መንግስት በምርጫ መቀየር እንችላለን ብሎ አስበው ሊሆን ይችላል ይሄንን መንግስት በምርጫ መቀየር እንችላለን ማለትም አይሰራም ማለት ነው አንተ ጋር ስላልሰራ እኔ ጋር አይሰራም ማለት ነው ከዚህ በላይ ጸረ ዲሞክራሲ አለ ባይዘው ከሽብርተኝነቱ ቀጥሎ ማይ ዌይ የኔ መንገድ ብቻ ስለዚህ እኔ ያልኩት ካልሆነ እርምጃ ወስዳለሁ ይው በጣም በደንብ አስቡበት ይሄ ነገር ምን ማለት መሰላችሁ ስለ አማራ ክልል ብቻ አይደለም ያወሩት እነዚህ ሰዎች ስለ አጠቃላይ ይድረስ ለኢትዮጵያ ህዝብ ይድረስ ለምናምንም የሚሉት ነገር አላቸው ይድረስ ለምናምን እያሉ የሚናገሩት አለ የአማራ ክልል ብቻ አይደለም
እንደኔ ማሰብ አልቻልክም ስለዚህ እርምጃ ወስድብሃለሁ እንደኔ ለውጥን የምታስብበት መንገድ ልክ አይደለም ስለዚህ እርምጃ ወስድብሃለሁ የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና ዕውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን ሁለተኛ ይቅርታ አሰማችኋለሁ ሩታ እንዴ አዲስ ኮምፓስን ተገንዘቡት እንጂ አዲስ ኮምፓስ እነዚህ ሰዎች ማጋፈጥ ነው በመደበቅ አይደለም አደባባይ አውጥቶ በማስጣት ነው በማስጣት ስለዚህ አደባባይ አውጥተን እናስተፋቸዋለን እንደዛ ካልሆነማ ምን ይሆናል መሰለሽ ሶሪ ሴት ኮንሽ አላውቅም ወንድ ኮንሽ ሩታ ስለሚል ምን ይሆናል መሰለሽ ካለዛ ሂጂና ተመልከቺ ትላንትና የጌታቸው አሰፋ ሚዲያዎች ዛሬ ተመልከቺ የትግራይ ጽንፈኛ አማራ ጽንፈኛ ምናምን አሜሪካን ሀገር ያሉት በብዛት አልዘገቡትም በነገራችን ላይ ብዙ አሜሪካ ላይ ያለ ሚዲያ አክቲቪስት ምናምን እንደውም ዲአክቲቬት አድርጎ ነው የጠፋው አልዘገበም ሼር የሚያደርገው በጣም ጥቂት ነው በነገራችን ላይ አሜሪካ ላይ በጣም አንዱ ያሳቀኝ ፓርት እሱ ነው እንደ ድሮ የኛ ጀግና አስረስ ጀግና አፋብን ጀግና ምናምን ብለው ሼር አላረጉ አሜሪካ ያሉት አውሮፓ ያሉት ካናዳ ያሉት ደቡብ አፍሪካ ያሉት ዩጋንዳ ያሉት ምናምን አረብ ሀገር ያሉት እነሱ ነው ሼር ያደረጉት እቺን ነገርም ድረስቻት ነበረ አንዱ ቼክ ማረጋው እሱ ነው አሜሪካ ነው አደገኛ ነው አደገኛ የሆነው ግን ስለሚያውቁት ነው አደገኛ እንደሆነ ስላወቁ ነው ጥሩ ነው እንደዚህ እጅ መሰብሰብ እኔ ደስ ነው ያለኝ እንኳን እጃቸውን ሰበሰቡ ለቤተሰቦቻቸውም ይኑሩ ነገር ግን ይሄ አካል ይሄንን ሲያቀርብ እና ስረስ በድፍረት ወጥተው ይሄን ሲያቀርቡ ምንድነው እያሰቡ ያሉት ምን ማለት ነው እሱ ነው እየተነተን ያለ ነው አታሳያቸው ላልሽ እየነገሩን ያለው አሁን ያሳየውት እያንዳንድሽ የፖለቲካ ፓርቲዎች እያንዳንድሽ ኢህአፓሁን መኢአድሁን እናት ፓርቲውን ነፃነት ፓርቲውን ኦፌኮሁን ተሳትፈህ ብናገኝህ የተሳተፉትን ነው እየነገርኳቸው ያሉት ከማን ለይተን አናያችሁም ካገዛዙ ለይተን አናያችሁ ለይቶ አለማየት ብቻ አይደለም እርምጃ እንወስድባችኋለን ሰራዊታችንም አዘናል እርምጃ እንዲወስዱባችሁ ይሄን ነው ለዓለም አደባባይ እያሳየን ነው ምን እንደምታረጉት መሰለሽ ቅድም እህቴ እንግሊዘኛ ምትችሉ ከሆነ በእንግሊዘኛ አረብኛ ምትችሉ ከሆነ በአረብኛ ፈረንሳይኛ ምትችሉ ከሆነ በፈረንሳይኛ ትራንስክራይብ ያረጋችሁ ለኢንተርናሽናል ኮሚኒቲው በትኑት ይሄን ከኔ ዝግጅት በኋላ ኢትዮጵያ ውስጥ ያለ አሜሪካ መንግስት የአሜሪካ መንግስት
ኢሚግሬሽን ኦፊስ በሶስተኛ ደረጃ ሽብርተኛ ቡድን ብሎ የሰየመው ቡድን ዛሬ ባወጣው መግለጫ ኢትዮጵያ ውስጥ የሚሳተፉ የፖለቲካ ፓርቲዎች በሙሉ ሰራዊታችንን አዘናል እንዲገሏቸው ብሏል ብላችሁ አሰራጩ። በፈረንሳይኛ፣ በእንግሊዝኛ፣ በአረብኛ፣ በሁሉም ወደ ዩናይትድ ኔሽን፣ ወደ አውሮፓ ህብረት፣ ወደ አፍሪካ ህብረት፣ ወደ ኢጋድ፣ ወደ ሁሉም አሰራጩ። ይሄን ነው የምንሰራው እኛ። ኤምባሲ ምን እየሰራ እንደሆነ አላውቅም። እኔ እዛ ውስጥ የለውም። ኤምባሲዎቹ ግን ይሄ ትልቁ ስራቸው ነው መሆን ያለው። እንደው ነፈስ ካልሆኑ በስተቀር ከዚህ በላይ ትልቅ ስራ የለም። ኢትዮጵያ የአሜሪካ ኤምባሲ፣ የኢትዮጵያ ኤምባሲ አይ ዶንት ኖ አላውቅም። ሌሎችም በዘሆል ዓለም ላይ ያሉ የኢትዮጵያ ኤምባሲዎች ትዊተር ላይ፣ ኤክስ ገጽ ላይ፣ ፌስቡክ ላይ ኢንተርናሽናል ኮሚኒቲው ጋር ሴኔተሮች ጋር ጨምሮ ኢትዮጵያ ውስጥ የሚወዳደሩ በሙሉ የፖለቲካ ፓርቲዎች የአሜሪካ መንግስት የኢሚግሬሽን ኦፊስ በሶስተኛ ደረጃ ሽብርተኛ ብሎ የሰየመው አካል አጠፋችኋለሁ፣ እገላችኋለሁ ብሏል። ይሄው ቪዲዮ ብላችሁ አሳዩ፣ ስጡ። መቼ መሰለ በሽብርተኝነት የሚያስፈርጀው? በትዕዛዙ መሰረት መምህራን ሲጨፈጭፍ ያኔ ይመጣል። ገባኝ ብሩክዬ? ቃሉ ተገልጿል አይደል? ቃሉ ወደ ተግባር ሲመነዘር ያኔ ይመጣል። ደረጃ 3 የነበረው ወደ ደረጃ 2 እና ወደ ደረጃ 1 ይመጣል። ቃሉ ወደ ተግባር ሲቀየር ትላንት ማታ ያየው ነበር። እነማን ነው ሼር ያደረጉት? አይታችኋል? የትግራይ ጽንፈኞች፣ አዳዲሶቹ ድመቶች ምን ብለው ሼር አደረጉ? ያሳያችኋለሁ ከፈለጋችሁ። የአማራ ፋኖ ብሔራዊ ንቅናቄ በምርጫ የሚሳተፉትን በሙሉ ጠላቶቻችን ስለሆኑ እርምጃ እንወስዳለን። ይሄን የጻፈው ዜና ያደረገው የአዳዲሱ ድመት ዲሲ ያለው ነው። ይገባል። ኢትዮጵያውያን ይገባችኋል። አዳዲሶቹ ድመቶች እየሰሩ ያሉት ይገባችኋል። እስቲ በደንብ አስተውሉት። የቲፒኤልኤፍ የሻዕቢያ አዳዲስ ድመት ታቋቸዋላችሁ። በሚዲያው ራሱ በሚቆጣጠረው ሚዲያ ወጥቶ የአማራ ፋኖ ብሔራዊ ንቅናቄ በምርጫ የሚሳተፉ አካላት በሙሉ ጠላቶቼ ስለሆኑ እርምጃ ወስድባቸዋለሁ። ዜና ነው ይሄ፣ ሄድላይን ዜና። አሜሪካ ተቀምጦ ከዚህ በላይ የጥላቻ ንግግር አለ? ከዚህ በላይ ሪፖርት የሚደረግበት ነገር አለ? በነገራችን ላይ አለ። ከዚህ በላይ ሪፖርት የሚደረግበት ነገር አለ? ነገ በሚሞቱት መምህራን፣ በሚጨፈጨፉት መምህራን፣ በሚገደሉት ሲቪል ሰርቫንት መምህራን አሜሪካን ያሉት ተጠያቂ ይሆናሉ። ለዚህ ነው ትላንት ዜና የሰራሁት። መብት ከሆነ ስራ ለምን አሜሪካን ያለው አስቻለው? ጻፈው። አሜሪካ ካለ ጻፈው። ምናልባት አሜሪካ ያለ አይመስለኝም አስቻለው። መብት ነው እያልክ እስቲ አሜሪካ ሆነ ጻፈው። አምኖት ሹር አሜሪካ ስለመኖር ወይ አረብ ሀገር ነው ያለው፣ ወይ ኡጋንዳ ነው ያለው፣ ወይ አውሮፓ ነው ያለው። አውሮፓም እስኪ አዋጅ አድርገው እስኪ ያመጡልን ማለት። ለዚህ ነው ለአውሮፓ ህብረት ለምን ላኩ ምለው ማለት ነው። ፈራ ምናምን ይላል። አዎ ፈርቻለሁ። ለምን አልፈራም? በጣም ነው የፈራሁት ሰለሞን፣ በጣም ነው የፈራሁት። ቢኮዝ እነዚህ ሰዎች መምህራን ይገሉብኛል። ፈርቻለሁ። አዎ ይጨፈጭፋሉ መምህራን። እውነትን ነው ሰለሞን፣ ፈርቻለሁ። የፈራሁት ግን ምስኪን ምንም ማቀው መምህር እርምጃው እነዛ 3 ህፃናት ሴቶች አይተለ እነሱን 3 ህፃናት እንደጨፈጨፉት እንደገደሏቸው ምስኪኑ መምህር ይገሉብኛል። ለዛ ነው የምፈራው። ፈርቻለሁ። በጣም ነው የፈራሁት። እውነቴን ነው የምልህ። ለዚህ ነው ያቆየ እንዳትወጣ። ፍራቻዬን ሼር እያደረከው ሂድ። አንተ እየተደሰትክ እኔ ደግሞ እየፈራው እንድትሄድ ፈልጋለሁ፣ እንድታየው ፈልጋለሁ። የመጨረሻ ፈርቻለሁ።
ምን አረገ ምስኪን መምህር ምን አረገች ምስኪን ሲቪል ሰርቫንት ምን አደረገ ይሄን እኮ በምርጫ ይሄን መንግስት ቀይረዋለሁ ብሎ ይወሰነ ሊሆን ይችላል አባረዋለሁ ይሄን መንግስት በምርጫ ብሎ ያሰበው ሁሉ ሊሆን ይችላል ነፃነቴን ተጠቀማለሁ ብሎ አስቦ ሊሆን ይችላል ይሄኔ የተቃራ የመንግስት ተቃራኒ እኮ ሊሆን ይችላል አይ እንደኔ ማሰብ አትችልም እንደኔ ካላሰብክ አጠፋሃለሁ እንደውም ሰራዊቴን አዝዣለሁ ይሄ ነው ይፈራሉ በጣም ነው መፈራው ወንድሜ ግዴለም በጣም ነው መፈራው ፍራቻዬን ሼር አርጉልኝ እንደውም የሚፈራበት ነገር አለ የማይፈራበት ነገር አለ በነገራችን ላይ ይሄንን ሪፖርት አርጉ ስለ ሪፖርተር ለምን እንነጋገረው ሪፖርት አርጉ ከዚህ በላይ አደገኛ የለም ይሄ በርግጠኝነት ነው የምነግራችሁ ከሶስተኛው እርከን የሽብርተኝነት አይደለ አሁን ፋኖ ተፈርጇል በኢሚግሬሽን ኦፊሱ ኬዝ ባይ ኬዝ እየታየ ሶስተኛ ደረጃ የሽብርተኛ ቡድን ተብሏል ግለሰብ አይደለም የተባለው ይሄ ግን ከሶስተኛ ኢሚዲየት ወደ ሁለተኛና አንደኛ ነው የሚያመጣው ስለዚህ ስራችሁን ስሩ ነው ያልኩ ኤምባሲዎች ስራችሁን ስሩ ኢትዮጵያ ውስጥ ሰላም እንዲመጣ የምትፈልጉ ወይ ስራችሁን ስሩ ከዚህ በላይ የሚያስፈራ ነገር የለም ፍላጎታቸውን ነግረውናል እነዚህ ሰዎች ፍላጎትን ከማወቅ ውጪ ሌላ ነገር የለም ይሄን በደንብ እንድትገነዘቡ ፈልጋለሁ ድጋሚ ስሙት የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና ዕውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን ሁለተኛ ይሄ ለፖለቲካ ፓርቲዎቹ የተላለፈ ነው ተለይቶም አይደለም እዚህ ውስጥ ኢሃፓ አለ እዚህ ውስጥ አብን አለ አብን እንኳን አሁንም ቢያገኙት ይገሉታል እዚህ ውስጥ ኦፌኮ አለ እዚህ ውስጥ ነፃነት ፓርቲ አለ እናት ፓርቲ አለ ምናምን አለ I don't know ጊዜ ሲደርስ ቦይኮት የሚያደርጉ ሊኖሩ ይችላል አላቅም እንደዛ ግራንድ ጀስቲፋየር የሆኑ አካላት ለቴክኒክ አስገብተናቸዋል ብሎ ስለተናገረ ማለት ነው እዚህ አሜሪካ ቁጭ ብሎ ይልቃል ለአንዳንድ ጉዳዮች ያስገባናቸው አሉ ይላል እኮ በነገራችን አይ ነው we know አንተ ከመናገር በፊት ተናግረናል ልክ ምርጫው ጥቂት ቀን ሲቀረው በዲሲ ህዝባዊ ሰልፍ ይካሄዳል በእንግሊዝ ህዝባዊ ሰልፍ ይካሄዳል በፌስቡክ የሚሊዮኖች ሰልፍ ይካሄዳል ከዛ ቀጥሎ ኢሚዲየትሊ ቦይኮት ብላችሁ ተወጣላችሁ የተባሉ የተነገራቸው ስፖንሰር የሆኑ ገንዘብ የተሰጣቸው እንዳሉ 15 ቀን በፊት እኔ ነግሬያቸዋለሁ እሱ ከመናገሩ በፊት ነግሬያቸው አሉ የራፉን ብዬ ተናግሬያለሁ አንዳንዶቹ መምራን የነበሩ አሁን ፖለቲካ ፓርቲ የገቡ ከአንድ ፓርቲ ወደ አንድ ፓርቲ ሲዘሉ የነበሩ ኢትዮጵያ ገንዘብ ከዚህ የሚላክላቸው ያቺ ጊዜ ገንዘብ አጠቅ እስር ቤት ከገባችሁ በኋላ ጉዳይ ያረጋችሁም ዛሬ ልንገራችሁ የኔን መልእክት እንገራችሁ ዋንስ እስር ቤት ከገባችሁ በኋላ ዞር ብሎ ያዩዋችሁ ይፈታ ኤክስም አይሏችሁ እከሌ ይፈታ ቢሉ ኖሮ
ታየ ደንዳ ይፈታ እያሉ በየቀኑ ፕሮግራም ይሰሩ ነበር። ዞር ብለው አላዩትም። ታየ ደንዳ ፖለቲካቸውን ከሰሩ በኋላ ነው የተጣሉት። ዛሬ ኢተና ሀብቴና አይነጋገሩም። ሆርን ኮንቨርሴሽን የምሬን ነው የምላቸው፣ አይነጋገሩም። አስታራቂ መጥቶ አንታረቅም ነው ያሉት። ኢተና ከዝነኛው ጋር ያኔስ በጋራ ተቀናይተው ሲያስለፈልፉት ከረሙ። ታሰረ። የመንግስት ኃላፊም ብትሆን ባትሆንም ማታልፋቸው መንገዶች አሉ። የታወቀ ነው። አንዳንድ የኢትዮጵያ አዋጆች አሁን ያለው አይደሉ። በቲፒኤልኤፍ ጊዜ ያለው አዋጅ የባለስልጣንን ክብር የሚነኩ ክብረ ነክ ነገሮች ካሉ የሌሎች ነገሮች ሌሎች ካሉ ባለስልጣኑ ባይከስ እንኳን መንግስት ይከሳል። በነገራችን ላይ ስንቶቻችሁ እንደምታውቁ አላውቅም። ይሄን አዋጅ እኔ ሚኒስትር ዴታ ሆኜ ኤርሚያስ 1 ሚሊዮን ብር ሰርቋል ብላችሁ ጋዜጣ ላይ ወይም ሚዲያ ላይ ተናግራችሁ እኔ አልከስም ብዬ ብቀመጥ መንግስት በእኔ ስም ይከሳል። እኔ ፍላጎት ሳይኖረኝ ይከሳል። ተቀላችሁ ይሄን ቢኮዝ ምናልባት በዛ በክሱ ሂደት ውስጥ ሰርቄ ሊሆን ይችላል። ክብር የሚነካ ወዘተ የሚባለው ነገር ያጠፋ ካለ መንግስት ይከሳል። እንደፈለገ እንዲናገር አደረጉት። ታየ ደንዳን ዞር ብለው ያዩታል። አሁን ቤተሰቦቹን ዞር ብለው ያሉ። አሁንም እየተፈለገ ያለው መልእክት ነው እየነገርኩ ያለሁት እኔ። አንዳንድ ከአንድ ፓርቲ ወደ አንድ ፓርቲ የዘለላችሁ አሁን በዶላርም ይላክላችሁ ተወስኖ፣ በነገራችን ላይ ተወስኖ ለከሌ እየከፈልነው ነው የሚል ሪፖርት ቀርቦ ለነከሌ እየከፈልናቸው ነው የሚል ሪፖርት ቀርቦ አገር ቤት የሚከፈላችሁ አላችሁ። ህዝባዊ ቢተኝነትን ያደራጁልናል ተብለው የተዘጋጁ ማለት ነው። እኔ ከምሬን ነው የምናገረው። ማንንም እንዲጎዳ ስለማልፈልግ ነው። የአሜሪካን ሀገር አውሮፓ ያለው ህዝባዊ ቢተኝነት ትብብር መድረክ ሚስጥራዊ ስብሰባ አድርጎ ነበር ሰሞኑን። በእነማን እንደሚመራ ጻፉት፣ ታውቁታላችሁ። እነማን ውስጡ እንዳሉ ቴሌኮንፈረንስ አድርገው ነበር ሰሞኑን። አሜሪካ፣ አውሮፓ እና ይሄ በህቡ ኢትዮጵያ ውስጥ ያሉትን የመለመሉ ሰዎች ማለት ነው። ቴሌኮንፈረንስ ነው ያደረጉት። የሽግግር መንግስት ምናምን እድሜ ልካቸውን የሽግግር መንግስት የሚሉ እነ ወዲ ሻቢያ እነ ወዲ ማዴቦ የህወሓት ተወካዮች በሰብአዊ መብት ስም ትላንት ሲንቀሳቀሱ ኖሮ አሁን ጭልጥ ብለው ሌላ ነገር ውስጥ የገቡ ስማቸውን ማልጠቅስ ታውቋቸዋላችሁ። የሆነ የአፋር ተወላጅ የሆነ የሶማሌ ተወላጅ ልሂቆች እነ ግደይ ዘራጽዮን የተለያየ አማራ አቀፍ ምናምን ድርጅት ኃላፊዎች አርቲስት ነን አክቲቪስት ነን የሚሉ ሰዎች በጋራ ተሰብስበው ነበር። ህዝባዊ ቢተኝነት የትብብር መድረክ የሚል ማለት ነው። እኔ ውስጣችሁ ነው ያለሁት፣ በእርግጠኝነት ነው የምነግራችሁ፣ ውስጣችሁ ነው ያለሁት። ተሰብስበው ገምግመዋል። 3 ነገሮች ገምግመዋል። አንደኛ የሰላማዊ ሰልፍ ውሳኔ ነው። ይሄ በአደባባይ ከዛ በኋላ ተናግረውታል። የተናገሩት ነገር በማህበራዊ ሚዲያ አገዛዝ አንቀጥቅጥ እናደርጋለን፣ ሰላማዊ ሰልፍ በለንደን በዋሽንግተን ሰላማዊ ሰልፍ እናደርጋለን። በዚህ ላይ የህወሓት ሰዎች ይሄ የሶስተኛ ሽብርተኛ ምናምን የሚባለው አንድ ላይ ይሳተፉ። ዲሲ ላይ እና ለንደን ላይ አገዛዝ አንቀጥቅጥ ሰላማዊ ሰልፍ እናደርጋለን። ይሄን ወስነዋል። አንድ
ከዛ ቀጥሎ ግን በኢትዮጵያ የሚሰሩ ስራዎች ብለው ነው የገመገሙት። ምንድነው የምናደርገው በኢትዮጵያ ብለው ማለት በአዲስ አበባ፣ በአማራ ክልል፣ በኦሮሚያ ዙሪያ ሰዎችን መልምል ምንም ያረጉ ልክ ለንደን ካረግን በኋላ ዲሲ ካረግን በኋላ ቀጥለን ወደ አዲስ አበባና ዙሪያዋ ባህር ዳር እንሸገራለን። የመለመሏቸው ከተሞች አዲስ አበባን፣ ባህር ዳርንና ወይም ባህር ዳር ዙሪያ ያለውንና የኦሮሚያ ዙሪያ ያሉትን ከተሞች ነው። አዲስ አበባ ዙሪያ ያሉትን የኦሮሚያ ከተሞች ነው። አንዳንዶቹ አዲስ አበባ ሳይሆን ኦሮሚያ ዙሪያ ከተማ የምትኖሩ አላችሁ። ይኸው በቃ እንደው በቀላሉ ልንገራችሁ እስከምን ርቀት እንደሄደ ያለኝ መረጃ እንድታቁ ነው። ኑሯችሁ አዲስ አበባ ዙሪያ የሆኑ ሰዎች ዶላር የሚላክላችሁ ዶላሩ ለኑሮ መደጎሚያ ይሁን እየተባለ የሚላከው ያንተን ኑሮ ስላስጨነቀው አይደለም። ነገ ከነጎዲያ ለማቀጣጥለው ህዝባዊ እምቢተኝነት አይከን ኮርት ሆነኛለ ተብሎ ነው። ስሙ ይሄንን ታውቃላችሁ ራሳችሁ። የሚደባበቁም አይደለም፣ በስም ነው። ለከሌ ገንዘብ ልከናል፣ ለከሌ ያደራጃል፣ ለከሌ እንዲሆናል እየተባላችሁ ያላችሁት። ስለዚህ አገር ቤት ህዝባዊ እምቢተኝነቱን የሚያቀጣጥሉ ሰዎች እንመልምል። የመለመልናቸው ሰዎች አሉ፣ ፋይናንስ እናርጋቸው። ተቃዋሚ ፓርቲዎችን የምርጫ ቅስቀሳ ውስጥ የገቡትን እናደራጅ። ልክ ምርጫው ጥቂት ቀን ሲቀረው ቦይኮት እንዲያረጉ እንምከራቸው። ይውጡ ቦይኮት አድርገው። የተመለመሉ አሉ ቦይኮት የሚያረጉ። ዛሬ ነው የምነግራችሁ። እኔ ከ3 ሳምንት በፊት ነግሬያችኋለሁ። አሁን ዳርዳርታ እያያችሁ መሰለኝ። ዳርዳርታ ልንወጣ ነው ምናምን እንትኑ ያልተመቸንም ምናምን የሚል ዳርዳርታ እያያችሁ ነው። አንዳንዶቻችሁ ወጣቶች ናችሁ፣ ለጋዎች ናችሁ። የፖለቲካ አምቢሽን ካላችሁ እኔ ልንገራችሁ፣ ቆም ብላችሁ አስቡ። ላኩላቸው። ይሄ የዲያስፖራ ፖለቲካ ካስበላህ በኋላ ዞር ብሎ አያየም። እሱ ለምን ሮጦ መጣ? ለምን ሸሸ ወደ አሜሪካ? ለምን ሄደ ወደ እንግሊዝ? አንዳርጋቸው በዚህ እድሜው ለምን ሸሸ ወደ እንግሊዝ? ግራንድ ጀስቲፋየር ለምን አሜሪካ ሸሸ? መሄድ አይችልም ነበር ወደ ኢትዮጵያ? ምን ስለሆነ ነው? በደንብ ራሳችሁን ጠይቁ። አብዛኞቹ ደግሞ በጣም የሚያሳዝነው ኮንፈረንስ የሚያደርጉት ሰዎች ከ70 ዓመት በላይ የሆኑ ናቸው። ይሄንንም ወቁት። ኢትዮጵያ ያላችሁ የተጠለፋችሁ ከ70 ዓመት በላይ። አቶ ገዱ ትንሽ ዲስታንት አድርጓል። በነገራችን አቶ ገዱ እኔ ህይወቴን ልኑር ተውኝ አይነት ስሜት ውስጥ ገብቷል። እንደዛ እንደሚሆንም አቅ ነበር። እኔ ከይልቃልም ጋር ጥሩ አይደለም ተደባድበው እንደነበረ ነግሬያችኋለሁ። ፓኔራ የሚባል ቦታ ላይ እዚህ ዋይቶክ አንገት ላንገት ተናንቀው ተደባድበው እናስታርቋችሁም ብለው አልታረቀም። አቶ ገዱ ነው እምቢ ያለው። ምክንያቱም ይልቃል አንተ ማለት የአማራን ችግር እዚህ ደረጃ ያደረስከው አንተ ነህ ብሎት ገዱን ብሎታል። አማራ ነው ያ ደግሞ አንተ ምን መቼ ነው ለመሆኑ አማራ የምትለው? ዛሬ ዲያስፖራ ወጥተህ ነው አማራ የምትለው? አማራ የለም የምትል ሰው አልነበርክ? ማላቅ መሰለ የሚል በሁለቱ መሃል በጣም የከረረ ነገር ነው ያለው። አልታረቁም። ያጠቁት ነው ገዱን እንደምሰማው። የዲሲም ከ6 ስትሪት ወጥቶ ወደ ቨርጂኒያ ገብቷል። ስራውን ፓርኪንግ ስራውን ቨርጂኒያ ነው እየሰራው። ከዲሲ 6 ስትሪት ኮሎኒያል ፓርኪንግ ለቆ ሌላ ኮሎኒያል ፓርኪንግ ቨርጂኒያ ሄዷል። በጣም ተጨናንቋል አቶ ገዱ። በቃ የሆነ ላይፍን በቃ የቀረችን እድሜ ልኑር አይነት ስሜት ውስጥ አለ። ይሄኛው በቃ ሚስተር ግራንድ ጀስቲፋየር አልተቻለም። አዲስ በሬ ነው የሆነው። ባይዘው ይሄ ፊጋ በሬ ፊጋ ነው የሚባለው። ይሄ ገና ወጣ ያለ ወሬ ይሄ ሁሉንም ልዋጋ የሚል በሬ ሆኗል። ይሄ ግራንድ ጀስት ምን እንዳገኘ አላውቅም። አቶ ልደቱን ይወጋዋል፣ አቶ እንትናን ገዱ አንዳርጋቸውን ይወጋል። የማይወጋው የለም። ማን አይዞህ እንዳለው አላውቅም።
ፊጋ ነው መሰለኝ የሚባለው ፊጋ በሬ ገና ያልተረጋጋ በሬ አዲሱ የዲያስፖራ ፊጋ በሬ ሆኗል ግራንድ ጀስቲፋየር ወይፈን ነው ፊጋ ነው የሚባለው ሶ ምንድነው ያደረጉት አሁን ውጭ ሀገር ኢትዮጵያ ያሉትን ሰዎች ከውጭ ሀገር መልምለናል ብለው የመለመሏቸው ሰዎች አሉ ሌላ ጊዜ በስም ሊስት ይዤ እመጣለሁ ጊዜው ሲደርስ 1 2 3 ብዬ በሊስት ይዤ እመጣለሁ ውስጣቸው ነው ያለውት እኔ በእርግጠኝነት ነው የምነግራችሁ ስለዚህ ልክ እንትኑ ሲደርስ ቦይኮት እናደርጋለን ያሉት የሚያደርጉትን ፓርቲዎች መልምለዋል ይሄ አንዱ የተነጋገሩበት ነገር ነው ሌላ ያነሱት በስብሰባቸው ላይ ሰሞኑን ያለው የዚህ አሜሪካ የተደቀነው አደጋ እንደ ትልቅ አደጋ አንስተውታል እንደ ትልቅ በተለይ አሜሪካ የሶስተኛ ደረጃ የሽብርተኝና ቡድን መሰየሟ አስደንግጧቸዋል በጣም የደነገጡት በነገራችን ላይ አይታችሁ ከሆነ ሼር ያደርጉ አሜሪካ ያሉት በተለይ ሼር ያደርጉ እና ምንድነው ያሉት አውሮፓ ያለው አምስተርዳም ያለው ደቡብ አፍሪካ ያለው ካናዳ ያለው እና ዩጋንዳ ምናምን ያሉት እናንተ ሼር አድርጉት እናንተ ተወያዩበት እሱን ነው ያሏቸው ከዛ ቀጥሎ ግን ይሄ ነገር እርስ በራስ እየከፋፈለን ነው አሜሪካ ያደረገችው ነገር እርስ በራስ እየከፋፈለን ነው ጥሩ ደረጃ ይሄድንበት ይሄ በአማራና በትግራይ መካከል የፈጠርነውን መቀራረብ አደጋ ውስጥ ጥሎታል የሰሞኑ የአሜሪካ ውሳኔ አደጋ ውስጥ ጥሎናል አማራና ትግራይ ብለን ተቀራረብን ብለን ስናስብ እቺ የሰሞኗ ነገር የበለጠ በጠበጠችን ብለዋል ወይዘው ስብሰባቸው ላይ ማለት ባገዛዙም ሴራ እየተጠለፍን ነው እርስ በራስም እየተደባደብን ነው ይሄ ነገር አደገኛ ነው የፈጠርነውን ጽምዶ ገደል ነው የሚከትብን እነሱም ነበር የገመገሙት ከዚህ በፊት አማራና ትግራዩ ተቀራርቧል በተለይ ይሄ ወልቃይትና ራያ ምናምን የሚባለው አጀንዳ የአገዛዙ ካርድ ነው በሚል ተስማምተናል ያገዛዙን ካርድ አቃጠልንበት ባይዘው እንደዛ ነው የገመገሙት ትልቁ ስኬታችን ያገዛዙን ካርድ ማቃጠላችን ነው ቀደም የጠቀስኩላችሁ ሰዎች ነው ተሰብስበው ከአውሮፓ ከዲሲ ከምናምን ተሰብስበው ትልቁ ውጤታችን ያገዛዙን ካርድ አቃጠልንበት ምንድነው ሲባል ካርዱ የወልቃይት የራያ ጉዳይ አቃጠል ነው ካርዱ ተቃጠለ ሴራው ተቃጠለ ከዚህ በኋላ የአማራ ፖለቲከኛና የትግራይ ፖለቲከኛ በወልቃይት ጉዳይ በራያ ጉዳይ አይጣላም አልቋል ዘመኑ ይሄ ካርድ የገዢው ፓርቲ ነበር ያገዛዙ ነበር ካርዱን አቃጠል ነው አሉ እሱ ነበር ግምገማቸው በነገራችን ላይ በጣም የሚያስቀው መሰላችሁ በጣም አስገራሚው አሁን አይታችሁ ከሆነ ሚዲያዎቹ በሙሉ ካርዱን አቃጠልን ነው የሚሉት በደንብ አስተውሉ አስገራሚው ግን ዛሬ እኔ እናንተ ያወራን ዛሬ ቲፒኤልኤፍ መግለጫ ወጥቷል ከመቀሌ ምን እንደሚል ታውቃላችሁ መግለጫው 40% የሚሆነውን የትግራይ መሬት
በወራሪዎች ተይዞ አርፈን አንቀመጥ የሚል ማን ነው ታዲያ ኒውትራላይዝ የሆነው? ማን ነው? ዛሬ እኔ እናንተ አብረን እያወራን ዛሬ ስንት ነው ቀን? 3/16/2026 ምን ብለው ወጡ? 40% የሆነው መሬታችን በወራሪዎች ተይዞ አርፈን አንቀመጥም። የሌላ ቀን አይደለም። እዚህስ ዘሶኮልድ አብሮነት ትብብር ምናምን ያሉ ሰዎች ቁጭ ብለው የገዢውን ፓርቲ ካርድ አቃጠልን፣ ከዚህ በኋላ ተጋሩና አማራው በወልቃይት ራያ ጉዳይ አይጣላም። ማን ነው ዝም ያለው ማለት ነው? እንደሱ ከሆነ ለምንድን ነው ቲፒኤልኤፍ ዛሬ ወጥቶ ዛሬ እያወራን የህልውና ጥያቄ ነው? 40% መሬታችን ሄዶ ምንም ነገር የምናደርገው ነገር የለም። ማንን ነው ኒውትራላይዝ እያደረጉ ያሉት? ማንን ነው ከዚህ ጉዳይ ላይ እያናጠቡ እያወጡ ያሉት? ማን ነው የተናጠበው? በነገራችን ላይ ቲፒኤልኤፍ ተናጠበ። ጋት መሬት አልሰጥም ያለ 40% ተይዞብኛል ያለ እዚህስ አውሮፓ ቁጭ ብለው አሜሪካ በቴሌኮንፈረንስ ያገዛዙን ካርድ አቃጠል ነው ይሏቸዋል። ያገዛዙ ካርድ ከተቃጠለባት ቲፒኤልኤፍም ዝም ነበር ማለት የነበረበት። አይነግሯችሁም ግን እሱ። ስለዚህ አንዱ ይሄ ነው። ሁለተኛ ሽማግሌ መድበዋል። አስታራቂ ሽማግሌ መድበዋል። ሽማግሌዎቹ ይሄ ሰሞኑን ያለውን ጡዘት እንዲቀንሱት በሽማግሌ እንዲፈቱት ተነጋግረዋል። በተለይ በአዲሱ ድመትና በአርበኛው መካከል በጣም ደስ የማይል እንደዚህ አይነት ጸያፍ እኔ በህይወቴ ሚዲያ ተከታትያለሁ። እጅግ ጸያፍ ነገሮች አይቻለው። አዲሱ ድመት አርበኛውን ሄዶ ስለ ቤተሰቦቹ እኔ በፍጹም አላነሳም። በፍጹም ትንታኔ ውስጥም አልገባም። ሚስትህን ልጅህን በዛ ርቀት ሄዶ ከመናገር በላይ እውነቴን ነው የምላችሁ የጥላቻ ጥግ የለም። የሰማችሁ ሰምታችኋል። ነው ይሄ ሚዲያ ላይ አላመጣውም። በፍጹም አላመጣውም። አያችሁ ሲጠላሉ እንኳን የመጠላላታቸው ጫፍ አሁን ያያችሁት ነው። አሁን የሽማግሌ ፈተዋል። ሽማግሌ ተልቋል። አንተምተው ቢል ሽማግሌ ተልቋል። የትግራይ የህወሓት አንድ ትልቅ ሰው እና አንደኛው የእንትን አለቃ የሽግግር መንግስት የእድሜ ልክ አለቃ አለ። ተልቋል ሽማግሌ። ተው አንተምተው ልጅ the damage is done። በፍጹም ኧረ ሚዲያውንም አይመጥንም አላነሳው እዲ በስማ ግን ሌቭሉን እንድታዩት ነው። እነዚህ ሰዎች ጽምዶ ሲሉ እንኳን ከጀርባቸው የያዙት ጦርና ከጀርባ የሚወጋጉበት ጦር ከነሱ አልፎ ቤተሰቦቻቸው ጋር የሚሄድ ጦር ነው የሚወጉት።
አላሰማችሁም? ይሄን ግለሰባዊ ነው ወንድሜ፣ ግለሰባዊ ነው። ያ የሻቢያ ፍጅት ስለሆነ ነው ያሰማችሁ። ያ የህዋት የፍጅት አዋጅ ስለሆነ ነው ያሰማው። ይሄ ግለሰባዊ ነው። ጨካኞች ከነሱ አልፎ ወደ ቤተሰብ፣ ከነሱ አልፎ ወደ ልጆች፣ ከነሱ አልፎ ወደ ሚስት። ይሄ ነው ባህሪያቸው። አዲስ ኮምፓሶች ሚስት ይጠራሉ፣ ልጅ ይጠራሉ፣ ምን ይጠራል? አይታችሁ የለ እንዴ? የዲያስፖራ ፖለቲካ የቆሸሸ ነው የምላችሁ ለዚህ ነው። ይኸው ጥሩ መረጃና እንትን እኮ ማስረጃ እኮ እየሰጧችሁ ነው። እና ለነዚህን በሽማግሌ ለመፍታት አንድ የትግራይ የህዋት ኖርዝ ካሮላይና ወይ ምናምን የሚኖር ሰው መድበዋል እና የሽግግር መንግስት አለቃ እሱ መድበውታል፣ አስታራቂ እንዲሆን አንተምተው እንዲባባሉ። በሁለቱ መሃል ሰሞኑን ምናልባት የረገበ ነገር ልታዩ ትችላላችሁ። ግን አይ ዶንት ኖ እኔ እውነት ለመናገር ሾኪንግ ደግሞ በቅርበት ለምናቅ ሰዎች ሶ ሾኪንግ። ምን ያህል እንደሚጠላሉ፣ ምን ያህል ቢገናኙ እርስ በራስ እንደሚገዳደሉ ባይዘዌ በመሃላቸው ያለው ጥላቻ ለገዢው ፓርቲ ወይም ላቢ ካላቸው ጥላቻ በላይ ነው። በነገራችን አሁን እነዚህ የሚያስታርቁት ከኖርዝ ካሮላይና የህዋት አባል ነው፣ ትልቅ ሰው ነው። ይሄም የሽግግር መንግስት አለቃውም ትልቅ ሰው ነው፣ ታውቁታላችሁ ብዬ ነው። ሁለቱ እንዴ ትልቅ ዋናው ጠላት አብይ ባለበት እንዴት እናንተ እንደዚህ ትባባላላችሁ ነው ሊያስታርቋቸው የሞከሩት። አንተምተው ሊባባሉ ማለት ነው። ግን ይሄ ከዚህ በኋላ ሰው ይሆናል? ይሄን የተነገረው ሰውዬ አንተምተው ተብያለሁ ብሎ ሊቆም ነው? አቤቱታ ነው የሚያቀርበው። ደግሞ አርበኛው እንዲህ አለኝ እኔ እኮ ዝም ብዬው ነበር እያለ ማለት ማፈሪያዎች ናቸው። ግን ሌቭሉ የጥላቻቸው ጥግ፣ የባለጌነታቸው ጥግ እንድታዩት ስለፈለኩ ነው። በአዲሱ ድመትና በአርበኛው መካከል እርቅ ለማስፈጸም የተካሄደ ነገር አለ። በአቶ ገዱና ኢንጂነር ይልቃል መካከል ተሞክሮ ነበር፣ አልተሳካም። እንግዲህ ለወደፊት ይሳካ ይሆናል። በአንዳንድ ሚዲያዎችና በአንዳንድ ሚዲያዎች ደግሞ በፊት አንዳንዶቹ ሚዲያዎች አስበው የነበረው የሚዲያ ባለቤቶች ይሄ ህዝባዊ ቢተኝነቱ፣ ህዝባዊ ንቅናቄው ምናምን የቀለም አብዮቱ ሚዲያውን እኛ ዋና ሴንተር እንደሆንና ከኛ ሌሎቹ ይወስዳሉ ነበረ የሚያስቡት። አሁን ለምሳሌ አዲስ ኮምፓስ አለ አይደለ? አዲስ ኮምፓስ የቀለም አብዮቱ የሚዲያ አውታር ይሆናል። ከዛ ከአዲስ ኮምፓስ ላይ ኤክስ የሚባል ዋይ የሚባል ዚ የሚባል ሀ የሚባል መ የሚባል ጨ የሚባል ሚዲያ ከኔ ይወስዳል። እንደሱ የሚያስቡ ነበሩ። ልክ እሱ ሌሎቹ ይሄ ሀ ጨ መ ምናምን ከእሱ አንወስድም ሲሉ ያኮረፈዋል። እስከዚህ ድረስ ነው። በነገራችን ላይ ጸባቸው ውስጣችሁ ነው ያለ ነው። እከሌ ለምን ቀረ፣ እከሌ እንዴት ሚዲያውን ሪፖርት ለእኛን ዘገባ አልሰራልንም ሲባል አይ አንከር መሆን ስለሚፈልግ ነው፣ የሁሉም አሰራጭ ስለመሆን ስለሚፈልግ ነው። ያህል የተመለሰው መልስ ነገ ከነገ ወዲያ አላውቅም፣ ተስማምተው ሴንተር ሊያደርጉት ይችላሉ። ግን የሆነው አካል ኤክስ የሚባል ሚዲያ እኔ የህዝባዊ ቢተኝነቱም የቀለም አብዮቱም የንቅናቄውም ማዕከል ነኝ፣ ከኔ ሌሎቹ ይቀበሉ፣ ከኔ ይውሰዱ ሲል ሌሎቹ ደግሞ ከሱ አንወስድም። ያኔ ይሄ ንቅናቄ ምናምን የሚባለው ህዝባዊ እንትን የሚለው የራሱን ክሬት አደረገ፣ የራሱ ፕላትፎርም። በዚህ ጸባለው የሚጣሉት እኮ በጥቂት ትንንሽ ነገር እየተጣሉ ስለ ሀገር መንግስት ግልበጣ ያወሩላቸዋል። ውስጣችሁ ነው ያለ ነው።
ስለዚህ ውጭ ያለው ኃይል በአንድ በኩል ህዝባዊ ሰልፍ ሊያደርግ ህዝባዊን ቢተኝነት ሊጠራ በሌላ በኩል እነዚህ የመጡበትን ይሄ የመጡበትን ነገር አደጋ ያመጣብን ያሉትን ይሄ አሜሪካ መንግስት የዚህ የኢሚግሬሽን ኦፊስ ያመጣውን የሶስተኛ ደረጃ ሽብርተኝነት የፈጠረውን ክፍፍል ሶስተኛ የሽማግሌዎች እናስታርቃቸው ወይም አንተምተው እናስብል የሚል ነገር አላቸው። በዚህ መሃል ሻቢያም አለ ለሞር ሎያል የመሆን የአዳዲሶቹና አሮጌዎቹ ድመቶች አንዱ ልዩነታቸው ታውቃላችሁ። እኔ ለሻቢያ ሞር ሎያል ነኝ፣ ያኛው ደግሞ እኔ ነኝ ሞር ሎያል፣ እኔ ነኝ ቅርብ አይነት ስሜትም አለ። ስለዚህ ይሄም ነገር መኖሩን ማወቅ አለባችሁ። በመሃል ትልቁ ይሄ የፍጅት አዋጁ የሻቢያ ስለሆነ ሻቢያ ደግሞ በዚህ ሰዓት ከፋኖ ከምናምን ይልቅ ቲፒኤልኤፍ መርጧል፣ አቅም አለው ብሎ ስለሚያስብ የተሻለ አቅም አለው። ስለዚህ ከቲፒኤልኤፍ ጋር ያሉት አዳዲሶቹ ድመቶች ስፔስ አላቸው፣ ኩራት አላቸው። ባይዘው የሻቢያ አገልጋይ እኛንን የበለጠ አገልጋይ ከነ ከሌ ይልቅ ብለው ስለሚያስቡ ይሄ የስድቡ ውርጅብኙ ምኑ የሚመጣው ከሻቢያ ጋር ካላቸው ቅርበት የሚነጭ ነው። ፒተር ምንድነው ያልከኝ? ኤርሚያስ እስቲ ይሄን ሴናሪዮ ገልብጠተንት ነው መንግስት ለመምረጥ ያልተመዘገባችሁ ከፋኖ ሸኒና ሌሎች ጠላቶች ጋር እንደተባበራችሁ ቆጥረን እርምጃ ወስዳለሁ ቢል ምን ያህል ዓለም አቀፍ ውግዘትና ዝቅጠት ሊሆን እንደሚችል የዲያስፖራ ሚዲያ ሁሌ እንዴት ሊተነትነው እንደሚችል መንግስትን ለመምረጥ ያልተመዘገባችሁ ከፋኖና ሸኔ እና ሌሎች ጠላቶች ጋር እንደተባበራችሁ ቆጥረን እርምጃ ወስዳለሁ የሆነ ሚዲያ ቢል ማለት አይ ቲንክ በደም ሌላ ጊዜ በደም ባስቤበት እመጣለሁ። ቀደም ያነሳሁት ግን እሱን ነው። ሜቢ ፒተር ከነበርክ ሁሉም የተመዘገበ ብልጽግናን ላይ መርጥ ይችላል። ሁሉም የፖለቲካ ፓርቲዎች ብልጽግናን ሊመርጡ ወይ እንድትላዩን ይችላል። ሶ በኔ መንገድ መንግስትን ገለብጠዋለሁ ማለት በራሱ ያስገድላል። በኔ መንገድ ያሉ ሰዎች በኔ መንገድ ነው የአካባቢዬን የፓርላማ ወንበር ለተቋሚ የምሰጠው የሚሉ ሰዎች ያስገድላቸዋል። ተረዳኝ? ሰው ምንድነው የኔ መንገድ ብቻ ነው ትክክል። ይሄ ደግሞ የሻቢያ መንገድ ነው፣ የህዋት መንገድ ነው። ህዋት መቀሌ ትግራይ ላይ ምርጫ ስለማይካሄድ አዱ ከበሬውን መጥቷል። ሻቢያ ኢኒስ ላይፍ ምርጫ ስለማያውቅ ኢትዮጵያ ውስጥ ምንም አይነት ምርጫ እንዲካሄድ አይፈልግም። ይሄ ፕሮጀክት የሻቢያ ፕሮጀክት ነው። ይሄ ፕሮጀክት አሁን ላይ የቲፒኤልኤፍ ፕሮጀክት ነው። ትግራይ ላይ ህወሓት ምርጫ ላካሄድ ቢል እንዲህ አይነት ቅስቀሳ ይኖራል ብለህ ታስባለህ ወንድሜ ፒተር? አሁን ህወሓት ተነስቶ የራሴ ምርጫ አካሄዳለሁ ቢል እንግዲህ ትግራይም የኢትዮጵያ አካል ናት አይደለ? ዱ ዩ ቲንክ እነ አስረስ መተው እርምጃ እንወስዳለን የሚሉ አይሉ? ቢኮዝ ፕሮጀክቱ የቲፒኤልኤፍ ፕሮጀክት ነው። የፍጅት ፕሮጀክቱ የቲፒኤልኤፍ ነው። የፍጅት ፕሮጀክቱ የሻቢያ ነው። እነዚህ ተላላኪዎች ናቸው፣ ደግሞ በጣም የወረዱ ተላላኪዎች፣ ዝቅ ያሉ። ስለዚህ ፖይንቱ ከዛ ጋር እንድታስተሳስሩት ነው የፈለኩት። አይ ቲንክ ይበቃል ብዬ አስባለሁ። ሜቢ መጨረሻ በደንብ ያልሰማችሁት ካለ ስሙት። ይሄ ሞስት ዴንጀረስ የሆነ በመምህራን ላይ፣ በሲቪል ሰርቫንት ላይ፣ በምርጫ እንትኖች ላይ የታወጀ የፍጅት የሻቢያ አዋጅ ነው። የፍጅት አዋጅ ነው። መጀመሪያ በምርጫ ተሳታፊ ፖለቲካ ፓርቲዎች ላይ የታወጀውን የፍጅት አዋጅ ድጋሚ ስሙት። ቀጥሎ ደግሞ በመምህራንና በሲቪል ሰርቫንት ላይ ያለውን ትሰማላችሁ። የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም
ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና ዕውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ይሄ ፖለቲካ ፓርቲዎችን ማለት ነው። ሶስተኛ ለመላው የኢትዮጵያ ህዝብ የተከበርከው የሀገራችን ህዝብ ሆይ መቼም የአማራ ህዝብ እያሳለፈ ያለውን ያልተቋረጠ መከራ ላንተ መንገር ለቀባሪ ማርዳት ነው ብለን እናምናለን። የብልጽግናው ጨፍጫፊ አገዛዝ በአየር በመካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት መጨፍጨፉን በመካድ ሰላምንና ሰላማዊ ምርጫ እናደርጋለን እያለ በሚዲያዎቹ ደጋግሞ ሲናገር ይደመጣል። የሥርዓቱ ያገዛዙ ቃል አቀባዮችና ምስለኔዎችም ሀፍረት አልፈጠረባቸውምና እንደተለመደው አይናቸውን በጨው አጥበው የሰላም ቃላትን መደርደሩን ጀምረውታል። በመሆኑም ያገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። አራተኛ ለሚዲያ ተቋማት ይበቃል። ለሚዲያ የመጨረሻውን ላሰማችሁ። አባቴ ፋኖ ይችላል ዝም ብላ አታውራ። ፋኖማ ይችላል፣ እንዴት አይችልም? ስለቻለ መሰለኝ እኮ የአሜሪካ ኢሚግሬሽን ኦፊስ አለሙ የአሜሪካ ኢሚግሬሽን ኦፊስ 3ኛ ደረጃ የሽብርተኝነት ማዕረግ የሰጠው ፋኖ ስለሚችል ነው። ልክ እውነትን ይችላል። ፋኖ ይችላል፣ በደንብ ነው የሚችለው ፋኖ። መምህራንን ገላለሁ ይችላል፣ ሲቪል ሰርቫንትን ገላለሁ ይችላል። አዎ ይችላል በጣም። እና ፋኖ ይችላል ያልከው ነገር ልክ ነው፣ ይችላል ለማለት ነው። የመንግስት ሰራተኞች አገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ያ በደንብ ፋኖ ይችላል። 12 መምህራን ደርድሮ መረሸን ፋኖ ይችላል። ለኤችአይቪ ለአካባቢ ትምህርት ማህበረሰብን ለማስተማር የሄዱ የአካባቢ አዛውንቶችን በንብርክክ አስኪዶ ቄሶችን፣ አዛውንቶችን፣ መካሪ ሽማግሌዎችን በንብርክክ ገበያ ላይ አስኪዶ ጭቃ ለጭቃ አስኪዶ መረሸን ይችላል። አዎ ፋኖ ይችላል። እውነትን ነው። አዎ ፋኖ ይችላል። እናቱ ቸግሯት ስለንተ እግዚአብሔር እያለች ስለንተ ማርያም እያለች የምትኖርን አሳጣሽኝ በሰው ፊት የሰረኩትን ከሰው የሰረኩትን ገድዬ ያመጣሁትን ገንዘብ እንኪ ሲላት አይ የሰረከውን ገንዘብ ገላ ያመጣውን ገንዘብማ ልጅ ያልቀበልም ከማህበረሰቤ ጋር ስለ ማርያም ብዬ የተቀበልኩትን እህል አብሬ ተካፍዬ ልብላ ያለችን በ3 ጥይት እየገደለ መኖር ይችላል። አዎ ፋኖ ይችላል።
አባት ሴት ልጁ አሳድጓት ምን ብሏት ፋኒት ሆና ሄዳ ግንባሩን በጥይት ፈርክሳ ቆማ አባቴን በጥይት ፈረከስኩት ብላ የምታወራበት ነው። አዎ ፋኖ ይችላል፣ በደንብ ነው የሚችለው። ምስኪኖች ጆሮአቸው የማይሰማ ፖለቲካ የዞረበት ያልዞሩ ህፃናትን 3 ህፃናትን ደርድሮ ረሽኗቸው ለቢቢሲ አዎ ረሽኛቸዋለሁ ብሎ ማውራት ይችላል ፋኖ። አዎ ፋኖ ይችላል። ምንም አይችለው ነገር አለ ፋኖ? ንገረኝ እስቲ የማይችለው። ይችላል። አስረስ ይችላል። ዘመነ ይችላል። ፋኖ ይችላል። የማይችለው ነገር የለም ፋኖ። ትምህርት ቤት ላይ እየተማሩ ያሉ ተማሪዎች ጋር ለምን ትምህርት ቤት ሄዳችሁ ብሎ ቦምብ ማፈንዳት ይችላል። ያው በደንብ ነው የሚችለው። አፈንድቶ ቦምብ ከዚህ በኋላ ተማሪዎች እንዳትገቡ ማለት ይችላል። አስተማርኩኝ ብሎ ትውልድ የሚገነባው ትምህርት ነው ብሎ ሊያስተምር የሄደ መምህር በአራት ልጆቹ ፊት ግንባሩን መምታት ይችላል ፋኖ። በደንብ ነው የሚችለው። ያስረስ ፋኖ ይችላል። ምን ነካ? ፋኖ ይችላል ይለኛል። እንዴት አይችልም? በደንብ ነው የሚችለው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። እንደ መውጫ ከዚህ ቀጥሎ የሄዳችሁ የዚህም ላይ ሊንክ ያለ ቅድም የነገርኳችሁን ሼር ይደረጋል ብዬ አምናለሁ። አታች አድርገነዋል። እሱን እንድትከታተሉ እፈልጋለሁ። መቄዶንያ አግዙ፣ ደግፉ፣ እርዱ። በአዲስ ኮምፓስ ስም እያላችሁ መቄዶንያ እንድናግዝ ብሏል። ከ10 ብር፣ ከ1 ብር፣ ከ100 ብር ጀምራችሁ እርዱ፣ ደግፉ። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራች ከሜሪትስ